ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሳቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየሶስት ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼርና ላይክ ማድረግ እንዳትረሱ። ለኤርትራ የተላከው ግልጽ ደብዳቤ። ሰላም ፈላጊዋ ለድርድር ሁሌም በሯን ክፍት ያደረገችው ኢትዮጵያ ሉዓላዊ አንድነትን ለማስከበርና ቀጠናዊ ሰላምን ለማስፈን በማለም ግልጽ ደብዳቤ ለኤርትራ ጽፋለች። ባሳለፍነው ሳምንት እሁድ የካቲት 1 2018 ዓ.ም ኤርትራ ከኢትዮጵያ ወታደሮቿ እንድታስወጣና ለአማጽያን የምታደርጋቸውን ሁሉንም ትብብሮች እንድታቆም በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኩል ተጠይቃለች። የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡ ደብዳቤው ይገልጻል። በኢትዮጵያ ሰሜን ምዕራብ ድንበሮች የኤርትራ ወታደሮች ከአማጺ ቡድኖች ጋር ጥምር ወታደራዊ እንቅስቃሴ በማድረግ ላይ እንደሚገኙ ደብዳቤው ጠቅሷል። የኤርትራ መንግስት በኢትዮጵያ ውስጥ ለሚንቀሳቀሱ የተለያዩ ታጣቂ ቡድኖች ቀጥተኛ የቁሳቁስ ድጋፍና እገዛ ሲሰጥ መቆየቱን ተነስቷል። የውጭ ጉዳይ ሚኒስትሩ ለተባበሩት መንግስታት ድርጅት ዋና ጸሐፊ በጻፉት ደብዳቤ ላይም የኤርትራ ጦር ከያዘው የኢትዮጵያ ግዛት እንዲወጣ መንግስታቸው ያቀረበው ጥሪ ሰሚ ሳያገኝ ቆይቷል። አሁን ቢሮው የኤርትራ መንግስት ወታደሮችን በአፋጣኝ ከኢትዮጵያ ግዛቶች እንዲያስወጣና ከአማጽያን ጋር የሚያደርጋቸውን ሁሉንም አይነት ትብብሮች እንዲያቆም በዚህ ደብዳቤ በይፋ ጠይቋል። የኢትዮጵያ መንግስት የግዛት አንድነቱ እንዲከበር ያቀረበውን ጥያቄ ከተመለሰ ለመደራደር ፈቃደኛ እንደሆነም ውጭ ጉዳይ ሚኒስትሩ በደብዳቤው አስታውቀዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር የጻፈው ይህ ደብዳቤ ሀገራችን ለቀጠናዊ ሰላም ያላትን ጽኑ አቋም የሚያስረዳ ነው። መቼም ቢሆን ኢትዮጵያ የሀገርን ሉዓላዊነትና የሕዝብን ደህንነት ለማስከበር የሚመጣን ማንኛውንም ጥቃት የመመከት አቅምና ወኔ ያላት። ይህም ሆኖ ግን ለሰላም ቅድሚያ በመስጠት ሁሉንም ነገር በውይይት ለመፍታት የሚቻላትን በሙሉ ትሞክራለች። ኤርትራ በተቃራኒው የኢትዮጵያን ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ ትገኛለች። ይህን የአደባባይ ሚስጥር በራሷ እንዲሁም እዚህ ባሉ ባንዳዎች በኩል አምና እንደማትቀበል እያሳየችም ነው። ለዚህም እንደ አብነት የግብጽና የሻዕቢያ ቀለብተኛው ጀዋር መሐመድ ማንሳት ይቻላል። ጀዋር የኤርትራ ጠበቃ በመሆን ኤርትራ የትኛውን ቦታ ነው የወረረችው በማለት ወረራውን ለማስተባበል የሳተላይት ምስል ካላየን የሚል ጉንጭ አልፋ መከራከሪያውን ይዞ ብቅ ብሏል። ሌሎች ባንዳዎች በተመሳሳይ ቀጣሪያቸውን ለማስደሰት ሀገራችን ያላትን ከኤርትራ ጋር የማይወዳደር ጠንካራ ወታደራዊ አቅም ልባቸው እያወቀ የኢትዮጵያ መንግስት ተፈርቷል በሚል ውሃ የማያነሳ ሀሳባቸውን ማቅረብ ተያይዘውታል። ይህ ሁሉ ደብዳቤው የተጻፈው ኤርትራ ድንበር ውስጥ ሳትገባ ነው የሚል አይኔን ግንባር ያደርገው ክህደትን ለማሰማት ነው። ምንም ቢሆን ኢትዮጵያ ሰላምን የምታስቀድም ሀገር ብትሆንም በሕልውናዋ ላይ አደጋ ሊጋርጥ የሚችል አካላትን ግን አትታገስም። ህወሓት እርስ በርስ መበላላትን ጀምሯል። በደብረ ጽዮን የሚመራው ጽንፈኛ ህወሓት ቡድን በስጋትና በጥርጣሬ ያገኘውን ሁሉ የሚጎዳ የደነበረ አውሬ ሆኗል። ለዚህም እርስ በርስ መበላላት ልማዱ አድርጓል። ታዲያ ከሰሞኑ ይሄው ስብስብ የጸጥታ ደህንነት ወይም ስለላ ኃላፊና የትግራይ ጦር ወታደራዊ አዛዥ አባል የነበሩትን ኮሎኔል ተወልደ እንበብ ላይ የጥቃት ፊቱን አዙሯል። ከብልጽግና መንግስት ጋር ግንኙነት አለ፣ የብልጽግና ቪዛ ተሰጥቶ አሜሪካ ደርሰ ተመልሰሃልና የትግራይ ሁኔታ ለፌዴራል መንግስት ሪፖርት አደርጋለሁ በሚል ጥርጣሬ ከምክሞ በሙሉ ድምጽ ከስራቸው እንዲሰናበቱ በትግራይ ጦር ወታደራዊ ኮማንድ በኩል ውሳኔ መስጠቱ ከታማኝ ምንጮች ሰምተናል። በተመሳሳይ የቀድሞ የህወሓት አፈቀላጤ የነበረው አክቲቪስት ብርሃነ ገብረ ገርገስ በህገወጥ መንገድ በምዕራብ ግንባር የጸጥታ ኃይሎች ታፍኖ መወሰዱን ለማረጋገጥ ችለናል። በአሁኑም ወቅት ግለሰቡ በማይታወቅ የግለሰብ ቤት ውስጥ ታስሮ እንደሚገኝ አረጋግጠናል። እስካሁንም ድረስ ፍርድ ቤት አለመቅረቡና በምርመራ ስም በእስር ቤት ውስጥ ከባድ የአካል ጥቃት እንደደረሰበት ጉዳዩን በቅርበት የሚያውቁ ምንጮቻችን አስረድተውናል። ይህ በእንዲህ እንዳለ ጽንፈኛ ህወሓት ከሰሞኑ ጀምሮ በሽንፈት ባጠናቀቀው ጦርነት ላይ ግምገማ በማድረግ አዳዲስ የወታደራዊ ኮማንዶዎች፣ የግንባር አመራሮችና የስለላ ሹመቶች ማስተካከያ ማድረጉና ለሌላ ጦርነት መዘጋጀት መጀመሩ ተሰምቷል። በተጨማሪ ትግራይን ለማጥፋት የተነሳው ጽምዶ እንቅስቃሴውን ማስቀጠሉ ተረጋግጧል። በዚህም ቁጥራቸው ከ20 በላይ የሆኑ የትራንስ ኢትዮጵያ የሚባለው የህወሓት ድርጅት ኢፈርት ተሳቢ መኪናዎች ከመቀሌና ከአዲግራት የቀንድ ከብቶችና የተለያዩ ኮንትሮባንድ እቃዎችን በመጫን ወደ ኤርትራ ተልኳል። እነዚህ መኪኖች ሲመለሱ የኤርትራ ታጣቂዎችንና የጦር መሳሪያዎችን ጭነው መመለሳቸውን ከታማኝ ምንጭ አረጋግጠናል። ይህም ጽንፈኛ ህወሓት ስልጣኑን ለማስመለስ ከሻዕቢያ ጋር የፈጠረው ጸረ ትግራይ አካሄድ አጠናክሮ መቀጠሉንና ከመንበር በቀር ለትግራይ ህዝብ ቅንጣት ተቆርቋሪነት እንደሌለው የሚያመለክት ነው። በተያዘ መረጃ አርሚ 42 የተሰኘው የጽንፈኛ ህወሓት ታጣቂ በአስመራ በኩል ወደ ሱዳን ለመሻገር ጉዞ መጀመሩ ተሰምቷል። ቡድኑ መተማ አካባቢ የሚገኘውን አልፍሽቃበ መባል የሚታወቀውን አከራካሪ የኢትዮጵያ ሱዳን ድንበር ሱዳን አስፋፍታ እንድትይዝ ለማድረግ እቅድ መያዙን ከመረጃ ምንጮቻችን አረጋግጠናል። ይህም ህወሓት የትግራይን ህዝብ ዳግም የጦር ሰለባ አድርጎ ስልጣን ላይ ለመቆየት የሚያደርገው ጥረት አካል ነው። ሆኖም ግን የትግራይ ህዝብ በጽንፈኛ ቡድን ዳግም ላለመታለል ቆርጦ ተነስቷል። የስብስቡን ሌብነትና ገዳይነት በሚገባ በመረዳት በአንድነት ቆሞ ለመታገል ቆርጧል።
ለአብነትም በያዝነው ሳምንት መጀመሪያ ቀናት ጽንፈኛው የህወሓት ቡድን ለትግራይ ህዝብ በድጎማ የሚላከው ነዳጅ ለራሱ የጦርነት ዓላማ ለመጠቀም በየጀነራሎቹ ቤት ጭምር ማስቀመጡን መረጃ የደረሰው የሽሬ እንዳስላሴ ከተማ ነዋሪ በከተማው የሚገኘውን የብርጋዴር ጀነራል ጀማል መኖሪያ ቤቱ እስከነ ነዳጁ ሙሉ ንብረቱን በእሳት ማውደሙ ከስፍራው ሰምተናል። በተያያዘ መረጃ የደቡብ ትግራይ ራያ ተወላጅ ታጣቂዎች እየደረሰባቸው ያለውን መገለል እንዲሁም ህወሓት ራያን በቀጣይነት ይወራል በሚል ባደረባቸው ስጋት የተነሳ ከጽንፈኛው ቡድን በገፍ እየወጡ ይገኛል። ከፊሎቹ ከቡድኑ መሳሪያዎች እየያዙ በመጥፋት ወደ የሐራ መሬቱ ኃይል እየተቀላቀሉ እንደሚገኙ ሰምተናል። ሽንፈት የበረታበትና የታጣቂዎችን መክዳት ያስጨነቀው የቀድሞ ህወሓት ነፃ መሬት ወደ ወረደው ኃይል የሃይማኖት አባቶችን በመላክ በሰላም ስም ጊዜ ለመግዛት እየሞከረ ነው። ቡድኑ በላካቸው ሽማግሌዎች በኩል ጦርነቱ እንዲቆምና የተማረኩ ታጣቂዎቻቸውን ለቀው ወደ መሀል ትግራይ እንዲመለሱ እንዲፈቅድ እየተማጸነ እንደሚገኝ ታውቋል። ህወሓት የጀመረውን ጦርነት እንዲያቆም ጥሪ ቀረበለት። ጽንፈኛው የህወሓት አንጃ ህዝብን ችግር ውስጥ ለመክተት የሚያደርገውን እንቅስቃሴ እንዲያቆም አሁንም እየተጠየቀ ይገኛል። በትግራይ ክልል የሚገኙ የሃይማኖትና ሲቪል ማህበረሰብ ተቋማት ህወሓት የጀመረውን ጦርነት እንዲያቆምና ወደ ሰላማዊ ንግግር እንዲመለስ በድጋሚ ጥሪ ማቅረባቸው ተሰምቷል። ቡድኑ ከፌዴራል መንግስት ጋር የተደረሰው የፕሪቶሪያው የሰላም ስምምነት እንዲያከብርን ተጠይቋል። በተቃራኒው ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሳቸውን በማግለል መንበረ ሰላም በማለት የሰየሙት የትግራይ የሃይማኖት አባቶች ከሃይማኖታዊ ይልቅ በደብረ ጽዮን ፖለቲካ ስር መውደቃቸው የሚያረጋግጡ ተግባራትን መፈጸማቸውን አጠናክረዋል። ትግራይ በጽንፈኛው ቡድን ስር እንድትወድቅና ዳግም በጦርነት ውስጥ እንድትዘልቅ የራሳቸውን ሚና ለመጫወት እየተንቀሳቀሱም ይገኛል። እነዚህ የሃይማኖት አባቶች ወደ ነፃ መሬት የወረዱት ታጣቂዎች በሰላም እጃቸውን ስጡ ለማለት ወደ አፋር መሄዳቸውን ተሰምቷል። እነዚህ ሃይማኖት አባቶች ወደ ነፃ መሬት የወረዱትን ታጣቂዎች በሰላም እጃቸውን ስጡ ለማለት ወደ አፋር መሄዳቸው ተሰምቷል። ሆኖም የሐራ መሬቱ ኃይል አመራር ሆነ ታጣቂ ሊያገኛቸው ፈቃደኛ አለመሆኑን ለማረጋገጥ ችለናል። ይህ በእንዲህ እንዳለ ደግሞ በርካታ አካላት ለትግራይ ህዝብ ሰቆቃ የህወሓትን ተጠያቂ በማድረግ አስተያየታቸውን መስጠታቸውን ቀጥለዋል። የኢትዮጵያ ትምህርትና ስልጠና ባለስልጣን ምክትል ዋና ዳይሬክተር ዶክተር ሹሻይ አማረ በትግራይ ወቅታዊ የሰላም ጉዳይ ላይ የሰጡት ሀሳብ ከዚህ መሀል የሚመደብ ነው። ሚኒስትሩ ያለፈውም ሆነ የአሁኑ የትግራይ ሰላም እጦት ዋና ምንጭ የቀድሞ ህወሓት የፖለቲካ ድክመት ነው ሲሉ ተናግረዋል። አክለውም በትግራይ ውስጥ በጥቅም ላይ የተመሰረተ ስልጣንና በዘር የተሳሰረ ስለሆነ ምንም አይነት አሳታፊ የፖለቲካ ምህዳር ሂደት የለም። አሁን ላይ በህዝብ ትግራይና በቀድሞ የህወሓት ቡድን መካከል ከፍተኛ የጨካኝና የተጨካኝ መንፈስ እየሰፈነ መጥቷል ብሏል። በተመሳሳይ የቀድሞ የፌድሪ መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ የኑስ በትግራይ ክልል ሰላምን በሚያናጉ አካላት ላይ የማስተካከያ እርምጃ እንዲወሰድ ጥሪ አቅርበዋል። ጀነራሉ ከሰላም የሚያተርፈው መላው ህዝብ ሲሆን ከጦርነት የሚያተርፉት ግን ጥቂት አካላት ብቻ መሆናቸውን በመጥቀስ የሰላም አማራጭ ቅድሚያ ሊሰጠው እንደሚገባ አሳስበዋል። ያም መሆን ካልቻለ ግን ሰላም ለሁሉም አስፈላጊ ስለሆነ በትግራይ ክልል ሰላም በሚያውኩ አደናቃፊዎች ላይ ተገቢ የማስተካከያ እርምጃ ተወስዶ ክልሉ እፎይታ ሊያገኝ ይገባል በማለት ተናግረዋል። እንዲሁም የቀድሞ የትግራይ ክልል ጊዜያዊ ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳ የአሁኑ ጊዜያዊ አስተዳደር ትግራይን መምራት እንዳልቻለ ገልጸዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በጦርነት የደቀቀውን ክልል ወደ መረጋጋትና መልሶ ግንባታ ለማምጣት አልቻለም። ይልቁንስ ከጽንፈኛ ህወሓት ጋር በመሆን በክልሉ የዘረፋ ኔትወርኩን አስፋፍቶ ትግራይን አለመረጋጋት ውስጥ እንድትገባ አድርጓታል በማለት በጥብቅ ወቀሳውን አቅርቧል። ከዚህም ጋር ተያይዞ ጀነራል ታደሰ ወረደ በአሜሪካ ሚስቱና 3 ልጆቹን ውድ ወደሚባለው ኦክላንድ ስቴት ቤት ገዝቶ እንደሚያኖራቸው ተረጋግጧል። በኦክላንድ ዩኒቨርሲቲም 3ቱም ልጆቹን እያስተማረ እንደሚገኝ ሰምተናል። የህወሓት አመራሮች ልጆቻቸውን ከሀገር ውጭ አስቀምጠው በውድ ትምህርት ቤት እያስተማሩ የትግራይ ልጆች እንዳይማሩ የጦርነት ሰለባ እንዲሆኑ ያደርጋሉ። ስለዚህ የትግራይ ህዝብ እንዲሁ የዓለም አቀፍ ተቋማት ተመሳሳይ የሰላም ጥያቄ ማቅረብና ህወሓትን መቃወሙን ሊቀጥል ይገባል። ካፒቴን ማስረሻ ሰጤ ስለ ወንድሙ ግድያ ተናገረ። ከመንግስት ጋር የሰላም ስምምነት የፈጸመው ካፒቴን ማስረሻ ሰጤ በኢቢሲ በተላለፈው ስለ ሀገር ጉዳይ ዝግጅት ላይ ቆይታን አድርጓል። በቃለ መጠይቁም የፋኖ አመራር ነን የሚሉ ባንዳዎች ሚስጥር ባንድ አጋልጧል። በበቀል ሳቢያ ወንድማቸውን መገደሉ ይፋ አድርጓል። የአማራ ህዝብ እየደረሰበት ያለውን በደል በመቃወም ከ3 ዓመት በፊት ወደ ትጥቅ ትግል እንደገባ የገለጸው ማስረሻ የትጥቅ ትግሉ በሌሎች የውጭ ኃይሎች መጠለፉን በቆይታው አብራርተዋል። ጽምዶ በሚባል ስያሜ በአማራ ክልል የሚንቀሳቀሰው የፋኖ ኃይልና ኦነግ ሸኔ ጥምረት መፍጠራቸውንም ይፋ አድርጓል። ግብጽ በዋናነት ፋይናንስ መድባ እየሰራች መሆኑን እንዲሁም ህወሓት፣ ሻዕቢያ፣ ኦነግ ሸኔና አማራ አካባቢ ያለው አፋብን ጥምረት መፍጠራቸውን አንስተዋል። የዚህ የጽምዶ ጥምረት የመጨረሻ ግቡ ሀገር ማፍረስ እንደሆነም አስረድቷል። አክለውም ተራ ዝም ብሎ የመበጥበጥና የአሸባሪነት ተግባር ነገር እንጂ ህዝብ ይዞ የህዝብን ጥያቄ ይዞ የመሄድ ነገሮች አይታይም በማለት ስለ ግንኙነቱ ተናግረዋል። ይህን የትግል አካሄድን በመቃወም የአማራ ህዝብ ጥያቄን በድርድር ለማስመለስና ሰላማዊ አማራጮችን ለመከተል መወሰኑ እንደሚያኮራውም ገልጿል።
በዚህ እርምጃው የተቃወሙ አካላት በቤተሰቡ ላይ የበቀል እርምጃ መውሰዳቸውና በዚያ ሳቢያ ወንድሙ ታስሮ ከቆየ በኋላ መገደሉን ተናግረዋል። እኔ ስወጣ ወንድሜ ቀርቶ ነበር። እኔን ማግኘት አይችሉም ወይም እኔ ላነሳው ጥያቄ መልስ መስጠት አይችሉም። ስለዚህ ጥቅማቸው ስለቀረ በቤተሰብ ላይ መበቀል ጀመሩ ሲል ተናግሯል። ንዴታቸውን፣ ብስጭታቸውን መቆጣጠር ስላልቻሉ ነው በቤተሰቤ ላይ ሄደው በቀል የፈጸሙት በማለትም ሁኔታውን አስረድተዋል። እኔ ሀገር አድኛለሁ፣ ወንድሜ ነው የተገደለው፣ አልተካውም፣ አልመልሰውም፣ ግን ሀገር በማዳኔ ደግሞ ደስታ ይሰማኛል በማለት አስተያየቱን ሰጥተዋል። አያይዞም እነ ዘመነ በረሃ አይቀመጡም፣ ዲያስፖራ ናቸው፣ እሳቱ አይፈጃቸውም፣ እንቅስቃሴውን ከሀገር ውጭ ሆነው ነው ለመምራት የሚሞክሩት በማለት ሌላው ታጣቂ በዱር በገደሉ እየተሰቃየና ህይወቱን እየገበረ የእነሱን ድሎት በከንቱ ከማስጠበቅ ይቆጠብ ዘንድ ጥሪ አቅርቧል። ከዚህ ጋር ተያይዞ አዲሱ አፋብን አደረጃጀት የታጣቂ አመራሩን ብቻ ሳይሆን የፋኖ ሚዲያ ልሳናትንም እያቃቃረ ይገኛል። ድርጅቱ እንደዚህ ቀደሙ አመራሩና ታጣቂውን በጎራ ከፍሎ ከማጋጨቱ አልፎ የሚዲያ ሰራዊቱን እያናከሰውም ይገኛል። በዚህም ቀደም ሲል እስክንድር ራሱን ከአፋብን ማግለሉን ተከትሎ እነ ማዛና አስረስ ማረ የእስክንድር ደጋፊ የሆኑትን እነ ሀብታሙ አያሌውን የጥር 27 ምሽቱን የአፋብን መግለጫ እንዳያሰራጩና ዩቲዩባቸውም ላይ እንዳይጭኑ ማድረጋቸውን እነ ሀብታሙ ይፋ አድርገዋል። አንቶኒዮ ጉተሬስ ዓለምን ቢመራ እመርጣለሁ ያሉት መሪያችን ጠቅላይ ሚኒስትር አብይ በአማራ ክልል ከጎርጎራ በመቀጠል የገበታ ውጥን ሁለተኛ ፕሮጀክት የሆነውን ሎጎ ሐይቅ ሪዞርት ባሳለፍነው ሳምንት መርቀዋል። ጠቅላይ ሚኒስትሩ በምርቃት ወቅት ኢትዮጵያ ውስጥ ከሁሉም አቅጣጫ ሰላምና ፍቅር ፍለጋ ወደ ሐይቅ ያቀኑ ኢትዮጵያውያን የጸኑበት ስፍራ እንደሆነም አስገንዝበዋል። ክርስትናና እስልምና ተዋደውና ተከባብረው የሚኖሩበት ድንቅ አካባቢ መሆኑን ገልጸው የሐይቅ እስጢፋኖስ ገዳም ደግሞ የስፍራው ታላቅ ሀብት መሆኑን አመልክተዋል። ጠቅላይ ሚኒስትር አብይ አህመድ ሀገሪቱን መምራት ከጀመሩበት ጊዜ አንስቶ ኢትዮጵያ በፈተናዎች ውስጥ አልፋ ተስፋ ሰጪ ስኬቶችን እያስመዘገበች ትገኛለች። በተለይም ባለፉት ጥቂት ዓመታት የተከናወኑት የሪፎርም ስራዎች ሀገሪቱን በዓለም አቀፍ መድረክ ያላትን ተሰሚነት ከፍ አድርገውታል። ኢትዮጵያ ለዘመናት የነበራትን የስንዴ ጥገኝነት በመቅረፍ በበጋ መስኖ ስንዴ ልማት ራሷን ችላ ወደ ውጭ መላክ የጀመረችበት ታሪካዊ ስኬት ተመዝግቧል። በቢሊዮን የሚቆጠሩ ችግኞችን በመትከል የአየር ንብረት ለውጥን ለመከላከልና የተራቆቱ መሬቶችን መልሶ ለማልማት ትልቅ ውጤት ተገኝቷል። የማክሮ ኢኮኖሚ ማሻሻያ የውጭ ቀጥተኛ ኢንቨስትመንትን ለመሳብ የግል ዘርፉን ለማበረታታትና የሀገሪቱን የንግድ ሚዛን ለማስተካከል ወሳኝ እርምጃ ሆኗል። የዜጎችን የዕለት ተዕለት ህይወት ከማቅለሉም በላይ ዘመናዊ ኢኮኖሚ ለመገንባት መሰረት ጥሏል። የኢትዮጵያ ተከታታይ ስኬት ከመሪያችን ጠንካራና በሰላም አመራር እንዲሁም ፖሊሲ የመነጨ ነው። ለዚህም ነው በተባበሩት የዓለም መንግስታት መድረክ ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በአመራር ብቃታቸውና በተጨባጭ እያሳዩ ያሉት ውጤት የተደነቁት። የተባበሩት መንግስታትና ዋና ጸሐፊ አንቶኒዮ ጉተሬስ በአሁኑ ሰዓት ዓለማችን ከገጠሟት ውስብስብ ፖለቲካዊና ኢኮኖሚያዊ ቀውሶች አንጻር እንደ ጠቅላይ ሚኒስትር ዶክተር አብይ አህመድ ያሉ የተግባር መሪዎች አስፈላጊነት ጎልቶ ይታያል በማለት ተናግረዋል። ነቢይ በሀገሩ ባይከበርም ዓለም ግን እየተቀባበለ ጀግንነቱን በትላልቅ መድረኮች ይመሰክርለታል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።